አምላካችን የተመሰገነ ይሁን። ሁላችንም ቆመን እስቲ እንጸልያለን። እግዚአብሔር እንዲያስተምረን፣ ቃሉን እንዲያበራልን፣ ቃሉ እንዲለውጠን፣ ቃሉ እንዲፈውሰን፣ ቃሉ በሕይወታችን እንዲያልፍ እንዲሰራ እንጸልያለን። እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ። እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ። እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ። እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን። አብረን ዘምሮ ጌታ ሆይ። እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን በኮሬብ ተራራ በእሳት መካከል የሰማሁት ቃልህ ከልቤ ውስጥ ፈጽሞ ወደቀ፣ ረሳሁት። የተናገርከኝን ዘንግቼዋለሁኝ እንደ ዋዛ። አስተዋይ አድርገኝ እስቲ ዛሬ እንኳን ልብ ልግዛ ጌታ ሆይ። እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ። እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ። እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን በቤት ቁጭ ብዬ ቃልህን ስሰማ አለቅሳለሁ፣ ግን ጥቂት እርምጃ ከደጃፉ ሳርቅ እረሳለሁ። ከገናናው ዙፋን የሚወርደው የሰማዩ ቃል ሕይወትን የማይሰጥ ፍሬ የሌለበት ሆኖብኛል ጌታ ሆይ።
እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን የአውራ በግንም ስብ የእህልን መስዋዕት ከመሰዋት ይበልጣል መታዘዝ የሕያው የእግዚአብሔርን ቃል መስማት። ፈቃድህን አርገው ያለፉት ባሪያዎች ቆመው ይመክሩኛል ዛሬም ይሉኛል እንደታዘዝክ አድርገው። ጌታ ሆይ እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን ጌታ ሆይ እሺ ብቻ ሳይሆን ማድረግን አስችለኝ ልታዘዝ ቃልህን። እግዚአብሔር አምላካችን ሆይ ዛሬ ደግሞ እንደገና ቃልህን እንሰማለን። እባክህ ለሕይወት ይሁንልን፣ ለፍርድ አይሁንብን። ይለውጠን፣ ይመልሰን፣ ከአንተ ጋር ያስታርቀን፣ ወደ አንተ ያቅርበን። እነሆ ቃልህን ባርክልን፣ በኢየሱስ ክርስቶስ ስም አሜን። የተባረከ ይሁን። ባለፉት 2 ሳምንታት የመክብብ መልእክት ነበር ስንሰማ የነበረው። መክብብ ማለት ሰባኪው ማለት እንደሆነ ተነጋግረናል እና ይሄ ሰባኪ የሚነግረን ነገር ብዙ የሚያመች አይደለም እና ታፍ ላቭ የሚባል ነገር አለ በወላጆች ዘንድ። ባይጥምም ባይመችም የሚወድ ሰው የሚናገረው የቅርብ ሰው የራስ የሆነ ሰው የልብ የሆነ ሰው የምንወደውን ብቻ አይነግረንም፣ የሚጠቅመንን እንጂ። የእግዚአብሔር ቃል ሁል ጊዜ የሚጠቅመንን ነው የሚናገረው እና በጣም ተመራርጦ እንደሚሰበከው እንደ ዘንድሮ ወንጌል እኮ አይደለም። የእግዚአብሔር ቃል አጠንክሮ የሚናገራቸው ነገሮች አሉ እና ባለፉት 2 ሳምንቶች ምንም እንኳን መካከል ላይ አንዳንድ ነገሮች ሐሳቦች ቢገቡም ሁሉ ከንቱ ነው፣ ከሰማይ በታች ያለው ነገር ሁሉ ከንቱ ነው ብሎ የእግዚአብሔር ቃል የዘጋውን ነው የምንናገረው። የእግዚአብሔር ቃል ነው የሚለው፣ የሰማዩ ቃል ነው የሚለው፣ እግዚአብሔር ነው የሚለው። ምን ይላሉ? ከንቱ ነው። መክብብ 1:2 ላይ ከንቱ ከንቱ ሁሉ ከንቱ ነው፣ የከንቱም ከንቱ ነው ይላል። ከፀሐይ በታች የሚደከምበት ነገር ሁሉ ከንቱ ነው። 4 ነጥብ። እግዚአብሔር ይህን ተናገረ። እኛ ግን አይመስለንም። ሁሉ ነገር የሚቆይ ይመስለናል። የምንሮጠው አእምሮአችን የተቃኘው ሁሉ ነገር እንደሚቆይና እንደሚጸና ሆኖ ነው እና በዕብራይስጥ እንፋሎት ነው ይለዋል፣ ትንፋሽ ነው ይለዋል። የዚህ ዓለም ክብር፣ የዚህ ዓለም ዝና፣ የዚህ ዓለም ጥበብ፣ የዚህ ዓለም ሀብት እኛ ልናገኘው የምንሮጥለትን ነገር ሁሉ ይሄ ከእውቀት እጅግ የላቀ
ባለፈው ነግሬያችኋለሁ። እንደሱ አይነት ጥበበኛ ሰው በምድር ላይ አልተነሳም። ምክንያቱም ከሰው ሁሉ ይልቅ ካንተም በፊት ካንተም በኋላ እንዳይነሳ አድርጌ ጠቢብና አስተዋይ አድርጌ አስነስቻለሁ ያለው ሰለሞን ነው የሚናገረው። ይሄን በሀብትም ቢሆን ካንተ በፊት ማንም እንዳይነሳ ካንተ በኋላ ማንም እንዳይነሳ አድርጌ ሰጥቻለሁ ያለው። በዚህ ባለንበት ዘመን ያለው ሀብት ሲተረጎም ወደ $20 ቢሊዮን ይጠጋል ብዬ ነግሬያቸዋለሁ። ይሄ ሰው ነው መጥቶ ሀብት እኮ ከንቱ ነው የሚለን። ይሄ ሰው ነው መጥቶ እውቀት እኮ ከንቱ ነው፣ ክብር እኮ ከንቱ ነው የሚለን። በዚያን ጊዜ ዓለም የሚባሉትን በሙሉ ይገዛ የነበረ ንጉሥ፣ የነገስታት ንጉሥ የነበረ ይሄ ሰው መጥቶ ምን ይላል? ክብር ምንድን ነው? ከንቱ ነው ይላል። እንደኔ ያለ ሰው ተነስቶ ክብር ከንቱ ነው ቢል የትኛው ክብር ምኑን አይቶ? ነገር ግን ያየ ሰው ይናገራል። ቫኒቲ ነው፣ ከንቱ ነው፣ ትርጉም አይሰጥም ነው እንዲያውም የእንግሊዘኛው የሚለው ትርጉም አይሰጥም። ክብር፣ ስልጣን፣ ሁሉ ነገር ትርጉም አይሰጥም። ለምን? ከጥቂት ጊዜ በኋላ የሌላው ነው። ክብር ቢባል የሌላው ነው። ሀብት ቢባል የለፋንበትን ዘመናችንን ሁሉ የደከምንበትን ቆንጆውን ቤታችን፣ መልካሙን ባንክ ውስጥ ያለው ብዙ ንብረታችን ለሌላው ነው የሚሆነው። ማን ነው ያንን ይዞ የሄደ? እርቃኔን እንደመጣው እርቃኔን ወደ መቃብሬ እመለሳለሁ አለ። እና ይህን የተማርነው በመጀመሪያው ሳምንት። በሁለተኛው ጊዜ የተናገርነው ምንድነው? ጊዜ። ለሁሉ ጊዜ አለው። እግዚአብሔር ለሰው ልጅ የሰጠው ከሁሉ በላይ ጊዜ ነው። ልስራ ቢል ልማር ቢል የተለያየ ነገር ቢያለ መጀመሪያ ነገሩ የሚነሳው ከምንድነው? ከጊዜ ነው። ሰው እግዚአብሔርን መለመን ያለበት ሀብትን አይደለም፣ ክብርን አይደለም፣ ጊዜ ነው። በተለይም ወደሱ የመመለሻ ጊዜ፣ ወደ እግዚአብሔር ልብን የማቅኛ ጊዜ፣ ከእግዚአብሔር ጋር የመገናኛ ጊዜ፣ አብሮት የመሆኛ ጊዜ። ሁለት አይነት ጊዜዎች አሉ ብዬ ተናግሬያለሁ። ክሮኖስ የሚባልና ካሪዮስ የሚባል ሁለት ጊዜያቶች አሉ። አንደኛው ጊዜ ዝም ብሎ የሚቆጥረው ጊዜ ነው። ይመሻል፣ ይነጋል። Y2K መጣ ተብሎ እዚህ ሀገር ነገር ሲገለባበጥ ነበርኩኝ እኔ። 2000 ማለት ነው። አለቀላት ምድር ተብሎ ሰው ሁሉ ተጨንቆ በዓለም ያለው ሁሉ አሁን ስንት ደረስ? 2026 ደረስ። ከመቼው አለፈ፣ ከመቼው ሄደ። እንዲሁ ነው የሚሄደው ጊዜው። እድሜም እድሜሽም እድሜያችንም እንደዚሁ ይነጉዳል። እንደ ሸማኔ መወርወሪያ ነው፣ እንደ ሸማኔ መወርወሪያ ነው አለ መጽሐፉ ሲናገር። አይቻይም፣ እልም ነው የሚለው ጊዜው። መጣ ነጋ ሳይባል መሸ፣ መስከረም ሳይባል በጋው ያው ሰኔው ምኑ ገብቷል። ስለዚህ ጊዜን እግዚአብሔር ግን ከዛ መካከል ከሱ ጋር እንድንሆን እንድንሰራበት የሰጠን ጊዜ አለ። ካሪዮስ የሚባለው የሚባክነው ጊዜ ሳይሆን ለእግዚአብሔር የተሰጠ ጊዜ፣ ከእግዚአብሔር ጋር የምናሳልፈው ጊዜ፣ ከሱ ጋር በጸሎት የምናሳልፈው ጊዜ፣ የእግዚአብሔርን ቃል ስናስብ የምንውልበት ጊዜ፣ ወደ እግዚአብሔር የምንመለስበት ጊዜ ሰጠን ጌታ። ካልተጠቀምንበት ግን ካሪዮስ ምን ይሆናል? ክሮኖስ ይሆናል። የባከነ ጊዜ ይሆናል ብለን ተነጋግረናል። ዛሬ የመጨረሻው ክፍል ነው እና የመጨረሻው መጀመሪያ ምንድን ነው የሚለው? ምዕራፍ 5 ጋር ነው የሚሄዱት። ታስታውሱ እንደሆነ ዘለል እያልኩ ነው። 9 ገብቼ 3 ገብቻለሁ። 3 ላይ ነው ጊዜ ሁሉ በጊዜው ነው የሚለው የተናገረው 3 ላይ ነው። ከዛ በኋላ ደግሞ 9 ላይ እጄ ደግሞ ተናግሬያለሁ። ምንድነው የተናገርኩት? እሷን ትንሽ ጠቀስ አድርጌ ልለፍ። ምንድነው 9 ላይ የነገረን ነገር?
ብቻችሁን መሆን ጥሩ አይደለም። አንድ ሰው ብቻውን ከመሆን ሁለት ቢሆን ይሻላል። ቢሆን እኮ አንዱ ያነሰዋል። ቢተኙ አብረው ቢተኙ እንኳን ይሞቃቸዋል። ስለዚህ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ሰማይ ተናግሯል፣ እግዚአብሔር ተናግሯል። ከዛ ምን አለ? ነገር ግን ከማንኛውም ሰው ጋር አይደለም። ዝም ብሎ አይደለም ጓደኛ የሚኮነው፣ ዝም ብሎ አይደለም ህብረት የሚደረገው። ያልሞተ ውሻ በህይወት ካላ ያልሞተ ውሻ ከሞተ አንበሳ ይሻላል ብሎ የተናገረውን አሰብን። ያልሞተ ውሻ ይሻላል ከሞተ አንበሳ። ይሸታልና ምንም እንኳን አንበሳ ቢባልም በዓለም እግዚአብሔር የማይፈሩ ሰዎችን ካታጎራይዝ የሚያደርጋቸው እንደዛ ነው። ሰው ከቅዱሳን ጋር እግዚአብሔርን ከሚፈሩ ጋር ቢሆን ተስፋ አለውና ያልሞተ ውሻ ጋር ከመሆን ከሞተ አንበሳ ጋር ከመሆን ያልሞተ ውሻ ይሻላል አለ። ስለዚህ እግዚአብሔርን ከሚፈሩ ጋር መሆን ይሻላል ብሎ ተናገረ። በቅዱሳን ህብረት ላይ እግዚአብሔር በረከቱን አዟል። በዛ ህይወት አለ ይላል መጽሐፍ ቅዱስ። ወንድሞች እህቶች በህብረት ቢቀመጡ መልካም ነው ብሎ ከተናገረ በኋላ እግዚአብሔር ያዘዘው ህይወትና በረከት አለ ይላል መጽሐፍ ቅዱስ። ስለዚህ ስለዛ ተነጋግረናል። ህብረትን በተመለከተ እንግዲህ ባለፈው የጀመርኩት ጥሩ ባልሆነ አነጋገር ነው አውቀዋለሁ። ከንቱ ነው ይሄ የሚመችም አይደለም፣ እንደው ሃሌሉያ የሚያስብል አይደለም። ዛሬ ደግሞ ልጨምር ነው እሱ ላይ። የመታጠቂያችሁን በደንብ ታጠቁ ይባላል። አውሮፕላን ላይ ስገቡ፣ መኪና ውስጥ ስነዱ ታጠቁ። ትሞታለህ የሚለው ነው መነገራችሁ ዛሬ። ትሞቻለሽ፣ ለዘላለም አትኖርም። በቃ ቁርጡን ትሞታለህ። ይህን ሀሳብ ከመናገሬ በፊት ግን አንድ ሀሳብ አካፍዬ ነው እሱ ላይ የምደመድመው። ግድ የላችሁም ግን በመልካም ነው የሚያልቀው። ተስፋ ሳይሰጥ እግዚአብሔር አይጨርስም። አሜን። ተስፋ ትሞታለህ ከንቱ ነው ብሎ በቃ በሱ አይዘጋውም። አለ ህይወት አለ። እግዚአብሔር የሚናገረው ተስፋ ወደ እግዚአብሔር ቤት በገባ ጊዜ የሚለው ላይ ነው ማተኩረው። እንደምታውቁት 12 ምዕራፍ ስላለው 12 ምዕራፍ ውስጥ ደግሞ የተለያየ ነገሮች ስለሚናገር ዋናዎቹ መርጬ የተናገርኩ እንጂ ብዙ ክፍል አለው፣ ብዙ ነገር አለው። እና ወደ እግዚአብሔር ቤት ስትመጣ ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ የሚለውን ቃል ምዕራፍ 5 ላይ መጽሐፉን ታወጡልኛላችሁ። አላችሁ መጽሐፍ ቅዱስ አላችሁ? ጎሽ ጌታ ይባርክህ። አንድ ሰው አለኝ ብሏል። እግዚአብሔር ይመስገን። አንድ ሰው እንደተናገረ እንደው የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቢያንስ እግዚአብሔር ቤት ስትመጡ መጽሐፍ ቅዱስ ይዛችሁ ኑ ብሏል አለ። ቢቸግረው ምዕራፍ 5 ወደ እግዚአብሔር ቤት በገባ ጊዜ እግርህን ጠብቅ፣ ለመስማት መቅረብ ከሰነፎች መስዋዕት ይበልጣልና እነሱም ክፉ እንዲያደርጉ አያውቁም። እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን። በእግዚአብሔር ፊት ቃልን ይናገር ዘንድ ልብህ አይቸኩል። ስለዚህ ቃልህ ምን ይሁን? ጥቂት ይሁን። ህልም በስራ ብዛት ይታያል፣ እንዲሁ የሰነፍ ድምፅ በቃሉ ብዛት ይሰማል። ሰነፎች ደስ አያሰኙትም። ለእግዚአብሔር ስዕለት በተሳልክ ጊዜ ትፈጽመው ዘንድ አትዘገይ። የተሳልኸውን ፈጽመው። ተስለ የማትፈጽመው ብትሆን ባትሳል ይሻልሃል። ስጋን በኃጢአት እንዳስተው ለአፍህ አርነትህ አትስጥ። በመልአክ ፊት ስህተት ነበር አትበል። እግዚአብሔር በቃል ይቆጣ ዘንድ የእጅህንም ስራ ያጠፋ ዘንድ ለምን ትቸኩላለህ? ለምን ትሻለህ? ብዙ ህልም ባለበት ዘንድ እንዲሁም ብዙ ቃል ባለበት ስፍራ በዚህ ብዙ ከንቱ ነገር አለ። አንተ ግን እግዚአብሔርን ፍራ ብሎ ይናገራል። አንተ ግን እግዚአብሔርን ፍራ። ወደ እግዚአብሔር ቤት በገባ ጊዜ
ብሎ የተናገረው ሰለሞን ይህን ትልቁን ከዛ በፊትም ያልነበረ ከዛም በኋላ ያልተሰራውን ትልቁን የእግዚአብሔርን ቤተ መቅደስ የሰራ ሰው ነው። 1300 ሰዎችን አሰልፎ ለ7 ዓመት ነው የእግዚአብሔር ቤት የተሰራው፣ የእግዚአብሔር ቤተ መቅደስ የተሰራው። ይህ የእግዚአብሔር ቤተ መቅደስ ሲሰራ ቦታው ቅዱስ ስለሆነ እንጨት እንኳን እዛ አልተጠረበም፣ ድንጋይ እዛ አልተፈለጠም። ከከተማ ውጭ ተጠርቦ ነው የመጣው እንዳይቆሸሽ ተብሎ። ቦታው የተቀደሰ ስፍራ ነውና፣ ለምን? የእግዚአብሔር ቤት ነውና፣ የእግዚአብሔር ቤት ነውና። በዚህ በታላቁ የእግዚአብሔር መቅደስ ውስጥ ይላል ወደዛ ስትመጣ እንዴት አድርገህ ነው እግዚአብሔር አምላክህን የምትቀድሰው? እንዴት አድርገህ ነው እግዚአብሔር አምላክህን የምታመልከው? እንዴት ይመለክ ይሄ ታላቁ እግዚአብሔር፣ ይሄ ኃያሉ እግዚአብሔር እንዴት ይመለክ? አምልኮ የሚለውን ቃል በዕብራይስጥ ሻካህ ነው የሚለው፣ በግሪኩ ደግሞ ፕሮኪሪዮስ ነው የሚለው። ሁለቱም ትርጉሞች መጽሐፍ ቅዱስ በተጻፈባቸው መጽሐፍት ማለት ነው፣ በእነሱ ነው መጀመሪያ የተጻፈው። ሁለቱም ትርጉሞች የሚናገሩት አምልኮ ማለት ለእግዚአብሔር መስገድ ነው አንደኛ። ሁለተኛ ለእግዚአብሔር እጅ መንሻ እንደሚሰጥ እንዲሁ ለእግዚአብሔር መስጠት ነው ብሎ ነው የሚተረጎመው። ያ ማለት ሰብአ ሰገድ በማቴዎስ 2:11 ላይ ያደረጉት ነው። ለሕፃኑ ምን አደረጉ? ሰገዱለት። ከዛ በኋላ የወርቅ የዕጣን የከርቤ መስዋዕት አቀረቡለት። ስለዚህ ለእግዚአብሔር የሚቀርብ ነገር አለ። ይገርማል። እኛ ባለንበት ዘመን አምልኮ ምን ይመስላል? እኛ ባለንበት ዘመን አምልኮ የምንቀበልበት ነው፣ የምንሰጥበት አይደለም። ታገኛለህ፣ ይሆንልሃል፣ መልካም ነው፣ እግዚአብሔር ይፈውሳል፣ መልካም ነው፣ እግዚአብሔር ይሰጣል። ነገር ግን ወደ እግዚአብሔር ቤት ስንመጣ ለመስገድና ለእግዚአብሔር ለመስጠት እንምጣ። ይህን ስናገር ማቴሪያል ነገርን ብቻ ገንዘብን ብቻ አይደለም የምናገረው፣ መስጠትና መሰጠት ነው አምልኮ። ያለንን መስጠት፣ ማንነታችንን መስጠት ነው። ምህረት እንኳን መስጠት ነው፣ ለእግዚአብሔር ብሎ መተው። ለእግዚአብሔር ተብሎ የሚደረግ ነገር አምልኮ ነው። በእንግሊዘኛ ወርሺፕ ነው የሚባለው። ወርዝ ሺፕ ከሚለው የመጣው ይባላል። ወርሺፕ የሚባለው ማለት የሚገባው ማለት ነው። የሚገባ አምልኮ ለእግዚአብሔር ማድረግ። ለእግዚአብሔር የሚገባው ምንድን ነው? ምንድን ነው ለእግዚአብሔር የሚገባው? ወንድሜ፣ ካንተ ህይወት፣ ካንቺ ህይወት፣ ከኔ ህይወት ለእግዚአብሔር የሚገባ ነገር ምንድን ነው? እኔ እኮ ብዙ እህቶችን አውቃለሁ። ነገር ግን ለባለቤት የማደርገውን ለነሱ አላደርግም። ይለያል እኮ ከአንዱ ለአንዱ እኮ ይለያል። ለሰው የሚደረግ ነገር አለ፣ ለእግዚአብሔር የሚደረግ ነገር አለ። ለእግዚአብሔር የሚገባው ምኑ ነው? ሚክያስ 1:6 ላይ እናንተ ስሜን ታቃልላላችሁ አለ የሰራዊት ጌታ እግዚአብሔር። ካህናቱ ወይ ስሙ፣ ልጅ አባቱን፣ ባሪያ ጌታውን ያከብራል። እኔስ አባት ከሆንኩ የአባትነቴ ክብር ወዴት አለ? ጌታ ከሆንኩ የአባትነቴ መፈራት ወዴት አለ ብሎ ተናገረ። እግዚአብሔር አባት ነው። የአባትነት ክብሩ ወዴት አለ? ለእግዚአብሔር የሚገባ ክብር አለ ወይ? እንሰጣለን ወይ? I'm not talking about በአፍ የሚደረግ የሚነገር አይደለም፣ የሚደረግ ነው የምንነጋገረው። ለእግዚአብሔር ትሰግዳለህ ወይ? ለእግዚአብሔር ለአባትህን ታከብረዋለህ ወይ? አንተስ አንቺስ? ጌታ ከሆነ መፈራቱ የት አለ? ይፈራል እግዚአብሔር? ስንናገር አይሰማም እንደ እግዚአብሔር? ስንሳደብ አይሰማም እንደ እግዚአብሔር? ኃጢአትን ስናረግ አይሰማም እንዴ? ክፉ ስናስብ አያውቅም እንዴ እግዚአብሔር? ልብንና ኩላሊትን የሚመረምረው መፈራቱ ወዴት አለ? አምልኮ ማለት ይሄ ነው።
እግዚአብሔር ሲፈራ፣ እግዚአብሔር ሲከበር እሱ ነው አምልኮ። እግርህን ጠብቅ አለ። ወደ እግዚአብሔር ቤት ስመጣ እግርህን ጠብቅ። መቼም እግር የማይረግጠው ነገር የለም፣ የማይደርስበት ቦታ የለም። እንደው የሚያልቅ ቢሆን ኖሮ ጸጉራችን እንደሚያልቀው እግር የሚያልቅ ቢሆን ኖሮ እግራችን በአንድ ዓመት ነው የሚያልቀው። ያልቅ ነበር። አንድ እግር ጫፍ አይኖረንም ነበር። እግር አይደክምም፣ ይጓዛል። እግርህን ጠብቅ ይላል። ወደ እግዚአብሔር ቤት ስመጣ እግርህን ጠብቅ ማለት ሰብሰብ በል፣ ረጋ በል፣ አረፍ በል። ፈረንጆቹ እንደሚሉት 3 ሲ አለ አሉ። ካልም፣ ኩል ኤንድ ኮሌክቲቭ የሚባል እንደው በአማርኛ ትርጉም ይኖራቸው ይጠጋጋል። በአማርኛ ስንተረጉሙ ካልም፣ ኩል ኤንድ ኮሌክቲቭ። ወደ እግዚአብሔር ቤት ስንመጣ ሰብሰብ ረጋ በል ይላል። ረጋ በል። ይሄን የሚናገረው ስለ ልባችን ነው። ከእግራችን ይልቅ እግራችን ልባችን ይዞ ነው የሚሄደው እንደምታውቁት። ታዲያ አንዳንድ ጊዜ እግራችን አቁሞ ልባችን ይቀጥላል። በዛው ይነሻ ይቀጥላል። እግራችን እኮ አልፏል። ቁጭ ብሏል እኮ ቁጭ ብለናል፣ ግን ቁጭ አላልንም። ቁጭ አላልንም። ልጁ በጣም የሮጠ አስቸገረው አባቱንና ቁጭ በል አለው። አልሰማም። ቁጭ በል አሁንም አልሰማም። ብድግ አደረገውና ቁጭ አደረገው ወንበር ላይ። አባዬ ያለው ወይም እኔ እኮ መቀመጫዬ ነው እንጂ የተቀመጠው እኔ አልተቀመጥኩም። አንዳንድ ጊዜ እኮ እንደዛ ነው። እንደው ተቀምጠናል ይባላል እንጂ ልባችን የለም። ሽመታ ገብቷል ምናምን ኢትዮጵያ ምናምን የሆነ ቦታ ገንዘብ እየተላከ ነው። ብዙ ነገር ውስጥ ነው የምንገባው። እግራችን ልባችን ይዞ ወደ እግዚአብሔር ቤት ስመጣ ረጋ በል። አንድ ሴትዮ አንድ ወንድም የምናውቀው ወንድም ቸርች ውስጥ ይሰብካል እና አንድ እህት ትገባለች፣ ትወጣለች፣ ትነሳለች፣ ትቀመጣለች፣ ትወጣለች፣ ትገባለች። ርብሽ አድርገዋለች። ከመልእክቱ በኋላ የእግዚአብሔር ሰው ሆይ አለች መጣ። እስቲ እግዚአብሔር ስለኔ ምን ይልሃል አለችው። እግዚአብሔር አለ ተናዷል። አትንቀልቀይ ነው የሚልሽ። አትንቀልቀይ። ኧረ ረጋ እንበል ወገኖቼ። ወደ እግዚአብሔር ቤት ስንመጣ ረጋ እንበል፣ ረጋ እንበል። ስንመጣ ድሮና እንደምታውቁት ድሮ የሚለው ቃል ሲደጋገም ጥሩ አይደለም፣ የኩነና እንዳይመስል። ግን እኔ ጌታን የተቀበልኩበት አሁን አባቶች አሉ እነሱ ያስተማሩ። እግዚአብሔር ቤት ስንመጣ ገና ፕሮግራም ሳይጀመር ነው የምንመጣው። ያው እግርህን ጠብቅ የሚለው በሰዓት መድረስንም ነው የሚናገረውና አሁን እንግዲህ ተወቀሱ። እግዚአብሔር ይውቀሳችሁ፣ መንፈስ ቅዱስ ይውቀሳችሁ፣ እኔንም ይውቀሰኝ። አርፍጄ የምመጣውን እኔንም እናንተን ሁላችንንም ይውቀሰን። አሜን። ይውቀሰን። እግዚአብሔር ቤት ነው የምንመጣው። ወደ እግዚአብሔር ደጃፍ ነው የምንመጣው እና በዚሁ እግራችን ስንመጣ ምን ጠብቀው ምንድነው? በሰዓት መምጣቱንም ነው። እና ድሮ ሰዓት ሳይጀመር ገብቶ ህዝቡ ግጥም ይላል እና ግጥም ይልና ያ ህዝብ ግን ግማሹ አንገቱን ደፍቶ ይጸልያል፣ ግማሹ መጽሐፍ ቅዱሱን ከፍቶ ያነባል፣ ሌላው ደግሞ ተንበርክኮ ይጸልያል ከሰዓቱ በፊት። አሁን ደግሞ እናንተን ማለት አይደለም፣
አሁን ፕሮግራም ተጀምሮ ማን ይጠበቃል? ምዕመን ይጠበቃል። አዳራሽ ተከፍቶ ሁሉ ነገር ተመቻችቶ እስኪመጡ እንጸልይ ይባላል። ጸሎትም መጠበቂያ ሆነ ማለት ነው። ኳየሮችን ሳስተምር የምናገረው አለ። በሚሄድበት ቦታ ሳገለግል እንዲሁ ኳየሮችን አስተምር ይሉኛል አንዳንድ ቦታ ግን ኢኒሼት አድርጌ ራሴ ኳየሮችን ላገኛቸው እላለሁ። እና ምንድነው መነገራቸው ቃል አንድ እንግሊዘኛ ቃል አገኘው፣ በጣም ደስ አለኝ። early is on time is late የሚል early is on time is late። እዚህ ለአምልኮ ስንገናኝ ለጸሎት የምንመጣ ቀደም ብለን መተን በጸሎቱ ላይ ብንገኝ፣ ካልቻል ደግሞ አትሊስት የአምልኮ ፕሮግራም ሰዓቱን የመገኛ ሰዓት ባናረገው አምልኮ የመጀመሪያ ጊዜ ቢሆን ከዛ በፊት ብንመጣ መልካም ነው። ዛሬ ይህን ስናገር ትንሽ ደስ አለኝ። ለምን መሰላችሁ? ቀደም ብዬ ነው የመጣሁት። እኔም አንዱ ነኝ ከእናንተ። አብረን ነው የምንወቀሰው በመንፈስ ቅዱስ። አብረን ነው የምንወቀሰው ወገኖቼ። የእግዚአብሔር ቤት ነው፣ ሊባርከን ይወዳል ጌታ። እና ገና ስንጀምር እንደዚሁ ተዳፍረነው ስንጀምር እንዴት አድርጎ ይጎበኘናል፣ እንዴት አድርጎ ይዳስሰናል። እና እስቲ ይህችን ቃል በሏት፣ early is on time is late። እንደገና እስቲ early is on time is late። እግዚአብሔር ይርዳን። እግርህን ጠብቅ እንዳለ ደግሞ አንደበትህን ጠብቅ ብሏል። ወደ እግዚአብሔር ቤት ስትመጣ ለመናገር አትምጣ፣ ለመስማት ና ነው የሚለው መጽሐፍ ቅዱስ። መቼም እኔ እየተናገርኩ ስለሆነ መናገር አያስፈልግም እያልኩ አይደለም። ምን ይላል? እግዚአብሔር በሰማይ አንተም በምድር ነህና በአፍህ አትፍጠን፣ ቃልህ ጥቂት ይሁን ይላል። በማን ፊት እንዳለህ አስብ ይላል። እግዚአብሔር ታላቅ ነው። ኢሳይያስ ላይ እንደሚናገረው እሱ በምድር ክበብ ላይ ይቀመጣል። በምድር የሚኖሩትን ሁሉ በፊቱ እንዳለ ጠብታ ናቸው። ሰማያትን እንደ መጋረጃ የሚዘረጋ እንደ ድንኳኖች የሚያጥፋቸው፣ ነገሥታትና አለቆችን ሁሉ እንደ ደረቀ ሳር እንደ ትቢያ በነፋስ እንደተወሰደ የሚያደርጋቸው፣ ከኃይሉ ብዛትና ከችሎቱ አንዳች የማይታጣው እግዚአብሔር እሱ ነው የሚመለከው፣ ሌላ አይደለም። ኢሳይያስ 6 ላይ እንደሚናገረው በረጅምና ከፍ ባለው ዙፋን ላይ የተቀመጠው የልብሱ ዘርፍ መቅደሱን የሞላው ሱራፌል በእርሱ ፊት ቆመው በሁለት ክንፎቻቸው ፊታቸውን ሸፍነው ስለሚፈሩ ስለሚያፍሩም በሁለቱ ክንፎቻቸው እግሮቻቸውን ሸፍነው በሁለቱ ክንፎቻቸው እየበረሩ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ሁሉ የተነሳ ተሞላች ብሎ የሚናገሩለት ጌታ እሱን ነው የምናመልከው። አላነሰም። እሱ 21st ሴንቸሪ ስለገባን እግዚአብሔር ትንሽ አልቀነሰም። እሱ እንደ ድሮ ታላቅ ነው፣ እንደ ድሮ ኃያል ነው፣ እንደ ድሮ ይፈራል። ስለዚህ ሰባኪው ወደ እግዚአብሔር ቤት ስመጣ እግርን ጠብቅ እንዳለ እግዚአብሔር በሰማይ አንተ በምድር እንደሆነ እወቅ ይላል። በአፍህም አትፍጠን። ስለ አፍ መፍጠን ብዙ ነው የተናገረው። ስለ አፍ ብዙ ነው የተናገረው። መቼም በእኛ ዘመን ደግሞ በጣም ያስፈልገናል። በጣም ሁላችን ተናጋሪ በሆንበት ዘመን ሁሉ
ሰው መናገር ይፈልጋል። በጣም ደስ ይላል። የሚገርመው ስብሰባ ሲባል በጣም ደስ ይለናል። ብዙ እኛ መስሪያ ቤት እንደዚሁ በየመስሪያ ቤታችን እናየዋል። በተለይ ኮቪድማ ከመጣ በኋላ የሚገርም ነው። ሰው ቤት ውስጥ የሚያዋራው የለም መሰለኝ። ሚቲንግ ይባላል፣ የሥራ ሚቲንግ 2 ሰዓት ቁጭ። አንዳንድ ጊዜ የሚወራው ነገር ራሱ እና ዘመናችን የንግግር ዘመን ነው። እንዴ ዩቲዩብን ተመልከቱት። ምንም የማይናገር የማይሰብክ ሰባኪም የለም። ምን ይላል? ህልም በስራ ብዛት ይታያል፣ እንዲሁ የሰነፍ ድምፅ በቃሉ ብዛት ይሰማል። ቁጥር 5:3 5:5 ቸኩለ ሳታስበው ማለት ነው ለእግዚአብሔር ስለትን አትሳል፣ የማታደርገው እንዳይሆን በኋላ ተስለህ መፈጸም ቢሳንህ ምን ትሆናለህ? 5:6 ላይ ስጋን በኃጢአት እንዳያስተው ለአፍ አርነት አትስጥ። ብዙ ቃል ባለበት ስፍራ በዚያ ብዙ ከንቱ ነገር አለ። ምስክር እናንተ አይደላችሁ? ምስክር አይደላችሁ? ብዙ ቃል በበዛበት ቦታ ብዙ ከንቱ ነገር አለ። አንተ ግን እግዚአብሔርን ፍራ ይላል። ትልቁ አምልኮ መስማት ነው። ይህን የእግዚአብሔር ቃል ደግሞ ይናገራል። እግዚአብሔር 2 ጆሮ 2 ዓይን ሰጥቶ 1 አፍ መስጠቱ ምክንያት ያለው አይመስላችሁም? 2 አፍ ቢሆንስ ኖሮ ችግር አይፈጠርም? ብዙ ስሙ ትንሽ ተናገሩ ማለቱ አይደለም። መዘመራችን መልካም ሆኖ መስበካችን መልካም ሆኖ ሳለ እግዚአብሔርን ደስ የሚለው መስማታችን ነው። ኢሳይያስ 66:1-2 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራ ምንድን ነው? እነዚህን ሁሉ እጆቼ ሰርታለች፣ እነዚህን ሁሉ የኔ ናቸው ይላል። የራሱን ነው የምንሰጠው የራሱን መልሰን የኔ ናቸው የሚላቸውን ሰው ከራሱ ተወስዶ ለራሱ ስጦታ ይሰጣል። የኔ ናቸው አለ ጌታ። ድሮም የኔ ናቸው። አስራት መባ ስንሰጥ ለእግዚአብሔር ሰጠን እንላለን። ድሮም እኮ እግዚአብሔር ነው። ነገር ግን ወደዚህ ወደ ትሑቱ መንፈሱ ወደ ተሰበረ በቃሌ ወደሚንቀጠቀጥ እመለከታለሁ አለ። ወደምሰጡኝ ወደ እጃችሁ ሳይሆን ወደ ልባችሁ ነው የማየው አለ ጌታ። እዛው ምዕራፍ ላይ ቁጥር 4 ላይ ሄዳችሁ ስታነቡ መስዋዕታቸውን አልተቀበልኩም ተጠየፍኩት ብሎ ከተናገረ በኋላ ለምን መስዋዕታቸውን ለምን አልተቀበልከውም ተብሎ ሲጠየቅ እንዲህ አለ፣ በጠራው ጊዜ አልመለሱልኝም፣ በተናገርኩ ጊዜ አልሰሙኝም አለ። እግዚአብሔር ከኛ የሚወደው ትልቁ መስዋዕት መስማት ነው። አንደኛ ሳሙኤል 15:22-23 በሳሙኤል በኩል ለሳኦል የመጣ ቃል በእውኑ የእግዚአብሔር ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠል በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥ የአውራ በግ ስብ ከማቅረብ ይበልጣል አለ። መስማት ይበልጣል። ብዙዎቻችን እግዚአብሔር እንዲናገረን እንፈልጋለን። ግን ጸሎቶቻችን እስቲ እንመልከታቸው። ለብዙ ሰዓታት ጸሎት ሲደረግ ለጥቂት ደቂቃ ለ5 ደቂቃ እንኳን ዝም ብለን እግዚአብሔር አንጠብቀውም። ዝም ስል አንደበት ብቻ አይደለም፣ ልብም ዝም ሲል ጸጥ ሲል ሐሳብም ጸጥ ሲል ማለት ነው። ሴትዮዋ ባሏን ከሳ ፍርድ ቤት ቀረቡ። ይሄን ከዚህ በፊት ተናግሬው ሊሆን ይችላል፣ እርግጠኛ ነኝ ተናግሬዋለሁ። ከሰሰችና ቀረበ። ይቅርታ እህቶች ዛሬ እና ከሰሰችና ፍርድ ቤት ቀረቡ። ከዛ ምንድነው ችግራችሁ አለ ዳኛው ሲል እሷ መናገር ጀመረች ማለት ነው። እና ምን አለች? ይሄ ሰውዬ
ምንም እንደው ቃሉን ልጠቀም አልፈልግም እና ምንም አይሰማም። ምን ማለት ምን እናገረዋለሁ እና እሱ ምን መልስ አይሰጥም። ዝም ብሎ በልቶ ጠጥቶ መተኛት ነው። ምንም ከኔ ጋር ኮንቨርሴሽን የለውም ምናምን ብላ ቀጠለች። ዳኛው እሺ አሁን ይቁም አላት። ቀጠለች እሷ። ኧረ እባክሽ አቁሚ፣ በመከራ አቆመች። ከዛ በኋላ ከጨረሰ በኋላ አንቺ ተናግረሻል፣ ለሱ ደግሞ እድል ልስጠው አለ እና አንተ ምንድነው ችግር አለው። ይሄው ነው ችግር ያለ፣ ይሄው ነው ችግር። ቤት በኩል አናግራው ነው ሰውየው የሚናገረው። እግዚአብሔርን ተናገረኝ ብለን ሊናገረን ሲል እኛ ተነስተን ሄደናል ከጸሎት ስፍራችን። ጥቂት ይሁን ቃልህ አለ መጽሐፍ ቅዱስ። ስለትና መስዋዕት ይለያያል። መስዋዕት ካለን የምንሰጠው ነው። ስለት ግን ሊመጣ ካለው የምንሰጠው ነው። ለእግዚአብሔር ቃል መግባት ነው። አንዳንድ ጊዜ የአሜሪካ መንግስት አካውንት ውስጥ ገንዘብ ከሌለ ፕሮሚሰሪ ኖት ይሰጠናል እና እቺ ፕሮሚሰሪ ኖት ትቀመጣለች። ጊዜ ደርሶ ልትመነዘር ማለት ነው። እንዲሁ በእግዚአብሔር ፊት ስለት እንገባለን። ስለት ስናገር አሁንም ስለ ማቴሪያል፣ ስለ ገንዘብ፣ ስለምን ብቻ አናስብ ወገኖቼ። በእግዚአብሔር ፊት እንዲያደርጋለሁ የምንለው ነገር፣ እተዋለሁ የምንለው ነገር፣ ይቅር እላለሁ የምንለው ነገር፣ እንዲያደርጋለሁ የምንለው ነገር ስለት ነው። ስለት ነው እና አባቶቻችን ተስለው ነበረ። ዘፍጥረት 28 ላይ ያዕቆብ ተሳለ። ያዕቆብ እንዲህ አለ፣ ከኔ ጋር ብትሆን፣ በሚሄድበት መንገድ ብትመራኝ፣ የምበላው እንጀራ የምለብሰው ልብስ ብትሰጠኝ፣ ወደ ቤቴ እየኮበለለ ነበረ ከአባቱ ቤት፣ በጤና ብትመልሰኝ፣ አምላኬ ትሆናለህ፣ አመልክሃለሁ አለው። ያዕቆብ ስዕለቱን ፈጸመ። እግዚአብሔር የተመሰገነ ይሁን። እሱም ልጆቹም እግዚአብሔርን አመለኩት። አሁንም እኛ ያዕቆብ አምላክ፣ ያዕቆብ ያመለከ አምላክ ብለን እናመልከዋለን። ስዕለቱን ፈጸመ። ሐናም እንዲሁ ስዕለት ተሳለች። እቺ ማን የነበረች ሴት፣ የሰፈር መሳቂያ፣ ቅጽል ስም የወጣላት፣ ማንም ሊያጽናናት ያልቻለች ሴት እግዚአብሔርን እንዲህ ብላ ለመነችው። አቤቱ የሰራዊት ጌታ ሆይ፣ የባሪያን መዋረድ ተመልክተህ ብታስበኝ፣ እኔን ባትረሳ፣ ለባሪያም ወንድ ልጅ ብትሰጥ፣ ዕድሜውን ሁሉ ለእግዚአብሔር የተሰጠ እሰጠዋለሁ፣ ምላጭም በራሱ ላይ አይደርስም ብላ ተሳለች። ናዝራዊ ይሆናል ማለት ነው። ምላጭ አለማረፉ ማለት ነው። እና በጣም ከባድ ስለ ነው የተሳለችው። ለብዙ ዘመን ለምን ያገኘችውን ልጇን እንደው ሳትጠግበው መልሳ ለእግዚአብሔር ሰጠች። 1:27 ላይ ስለዚህ ሕፃን ጸልያለሁ፣ እግዚአብሔር የለመንኩትን ልመናዬን ሰጥቶኛል፣ እኔም ደግሞ ለእግዚአብሔር ሰጥቼዋለሁ፣ እድሜው ሁሉ ለእግዚአብሔር የተሰጠ ይሆናል። ያ ሰው ማን ነው? ሳሙኤል። ከዳን ጀምሮ እስከ ቤርሳቤ የእግዚአብሔር ሕዝብ ባለበት፣ የእስራኤል ሕዝብ ባለበት ሁሉ ቃሉ ጠብ ማትል መሬት ማትወርቅ ነብይ ነበረ። እግዚአብሔር ስለታችንን ያስምርልን። እውነተኛ አምልኮ መስጠትና መሰጠት ነው ብያለሁ። ወደ እግዚአብሔር ቤት ስንመጣ ለእግዚአብሔር
የምንሰጠው ነገር ለእግዚአብሔር የምናደርገው ነገር ቢኖር ጥሩ ነው ወገኖች። አንዳንዴ ፐርሰናል ስለሆነ ነገራችሁ እንጂ እሳላለሁ እንዲያረጋለሁ ብዬ ያልኩበት ጊዜ አለ። ግን አንዳንዱ ምንድነው ከባድ ነው። ከባድ ስለት ከባድ ነው። እግዚአብሔር ግን ይረዳል። ለክብሩ ከሆነ የተሳለ ነው። ምን ተስለን ይሆን? ዛሬ ብርና ወርቅ አይደለም ለእግዚአብሔር ቤት እንዲገባ መጠየቃችሁ መልካም ነው፣ አስፈላጊም ነው። ነገር ግን መጀመሪያ ራሳችን። አንድ ጊዜ አንድ ልጅ መባ ይሰበሰባል። ሰፋ ያለ የድሮ እንትን ለዚች በእጅ የምትያዝ አልነበረችም። ሰፋ ያለ ነው። አንዳንድ ቦታ ከፊትም ነው የሚያስቀምጡት። መጥተው ነው ሰዎች እንትን የሚሆኑና እንደ ሰፊ ነውና ሰው ሁሉ ያላችሁን ስጡ ሲባል ብድግ ያለ ሲሰጥ እሱ ሄዶ መሰዊያው ውስጥ መባ ውስጥ ቁጭ አለ። ምን እያደረክ ነው አሉት። እኔ ብር የለኝም አለ እየተኮላተፈ። ራሴን ግን እሰጣለሁ አለ። እግዚአብሔር የተመሰገነ ይሁን። ዛሬ እያንዳንዳችንን መባ ውስጥ ራሳችን እንድናስቀምጥ ነው የምጠይቃቸው ወገኖች። ለእግዚአብሔር ራሳችንን እንድንሰጥ። ይህን ጌታን ተቀበሉ ለሚሉት አይደለም የምናገረው፣ በእግዚአብሔር ቤት ላለን ያልተሰጠ ማንነታችን እንደነዛ እንደ ሐናንያና ሰጲራ ከፍለን ያስቀመጥነው ወጓዳ ያለ መርገም ዛሬ መባ ውስጥ ራሳችንን አስቀምጥ። እግዚአብሔር ይርዳን። ከዛ በኋላ ወደ ዋናው ደግሞ ወደሚከብደው ክፍል ደግሞ እመጣለሁ። ምዕራፍ 11 ላይ ከ9 ጀምሮ ከዛ 12 ይገባል። ከ11 9 ብትጀምሩ ጥሩ ነው ስታነቡት። ምን ይላል? አንተ ጎበዝ በጉብዝና ደስ ይበልህ፣ በጉብዝና ወራት ልብ ደስ ይበልህ፣ መልካም ነው። በልብ መንገድ አይኖች የሚያዩትን ሂድ። ዳሩ ግን ስለዚህ ነገር ሁሉ እግዚአብሔር ወደ ፍርድ እንዲያመጣ እወቅ። ሕፃንነትና ጉብዝና ከንቱዎች ናቸው። ከልብ ሐዘንን አርቅ፣ ከሰውነት ክፉን ነገር አስወግድ። ምዕራፍ 12 የጭንቀት ቀን ሳይመጣ በጉብዝና ወራት ራስህን ፈጣሪህን አስብ። በጉብዝና ወራት ፈጣሪህን አስብ፣ ደስ የማይሉ ወራቶች ሳይመጡ ብሎ ይናገራል። ይህን መጽሐፍ ሳነበው መጀመሪያ ቃሉን አንብቡትና ወረድ ብላችሁ ደግሞ ስታነቡት በመካከል ያለው ነገር ምንም አይገባም እና መጨረሻውን በጣም ወድጄዋለሁ። መካከል ላይ ግን ያለውን ለመጨበጥ በጣም ነው የተቸገርኩት። ብዙ ሪፈራንስ በኢንተርኔቱም በምኑም ሞከርኩኝ እና በግሌም ይሄ ነገር ከሚናገረው ነገር ጋር ሪሌት መሆን አለበት። በጉብዝና ወራት ፈጣሪህን አስብ ብሎ ስጋም ወደ አፈሩ ነፍስም ወደ አምላኳ ትመለሳለች በሚል ነው። በዛ መካከል ያለው ቃል ምን ይላል መሰላችሁ? እናንብበው 12 በዛ መካከል ያለ ቃል እንደዚህ ይላል። 12 እንዲህ ይላል፣ ፀሐይና ብርሃን ጨረቃም ከዋክብትም ሳይጨልሙ ደመናም ከዝናብ በኋላ ሳይመለሱ ቤት ጠባቆች የሚንቀጠቀጡበት ኃያላን ሰዎችም የሚጎጡበት ጥቂቶች ሆነው ፈጭታዎች ስፍራ ግራይንዲንግ የሚለው ነው። ፈጭታዎች የሚለው ስራ የሚፈቱበት በመስኮትም ሆነ የሚመለከቱበት የሚጨልሙበት በአደባባይ ደጆች የሚዘጉበት ቀን የወፎች ድምፅ ሲላሽ ከወፍ ድምፅ የተነሳ ሰው ሲነሳ ዜማም የሚጮሁም ሴቶች ልጆች ሁሉ ዝግ ሲል። ሴቶች የሚለውን በሌላው ትርጉም ላይ አላገኘሁትም። ዘማሪዎች ነው የሚለው። ከፍ ያለው ደግሞ ሲፈሩ ያለውን ደግሞ ሲፈሩ ድንጋጤ በመንገድ ላይ ሲሆን ለውዝም ሲያብብ አንበጣም እንደ ሸክም ሲከብድ ፈቃድም ሲጠፋ ሰው ወደ ዘላለም ቤቱ ሲሄድ ይላል። አሁን ተመልከቱ። አልቃሾች በአደባባይ ሲዞሩ ይላል። ምንድነው ከኋላ ጋር ያለው ግንኙነት?
በቅኔ ነው የሚናገረው። ብዙ ቦታ እንደዚህ አይነት ቅኔዎች አሉ። መኃልየ ላይም እናያለን፣ ምሳሌም ላይ እናያለን። በዚህ ቦታ የተረዳሁትን እና ሌሎችም ሪፈራንስ ሳነብ ያረጋግጥልኝ ይህን ነው የምነግራችሁ። ምዕራፍ 2 ፀሐይና ብርሃን፣ ጨለማ፣ ከዋክብት ሳይጨልሙ ደመናም ከዝናብ በኋላ ሳይመለሱ የሚለው ህይወት ሳይጨልም ነው። ያንተ ህይወት ሳይጨልም ይጨልማል። ሕፃን ገና እንደተወለደ አይኑን ይከፍታል። ድምፁም ነው መጀመሪያ የሚሰማው፣ ከዛ አይኑን ይከፍታል። ደግሞ ወደ መቃብራችን ስንሄድ መጀመሪያ አንደበት ነው የሚዘጋው፣ ከዛ አይን ይጨልማል። ልክ እንደዚሁ ጠንከር ያለ ነገር ነው የምናገረው፣ ግን እውነት ነው። ይጨልማል ህይወት። እንደዚህ ጎረምሳ እንደሆንክ አትቀርም። አንበሳ እንደሆንክ እንደው ጡንቸማ እንደሆንክ አትቀርም። የቤት ጠባቆች የሚንቀጠቀጡበት የሚለው እግር ይንቀጠቀጣል። እድሜያችን ሲሄድ ይንቀጠቀጣል። ከእድሜ ጋር ነው የሚመጣው። እግር አልሸከም ይላል፣ እግር ይንቀጠቀጣል። ኃያላን ሰዎች ሲጎብጡ ወገብ ይጎብጣል። መነሳት ከተቀመጡበት መነሳት ይከብዳል። አጎንብሶ ማንሳት ይቸግራል። ከእድሜ ጋር የሚመጣ ነው። ጥቂቶች ሆነው ፎጨታዎች፣ ቅድም እንዳልኳችሁ ግራይንዲንግ የሚል ነው፣ ስራ በሚፈቱበት ይላል። ያ የሚናገረው ስለ ጥርስ ነው። ጥርስ አላኝክ ይላል። መቆርጠም ያቅጣል እድሜ ሲሄድ። በመስኮት ሆነው የሚመለከሱ የሚጨልሙበት፣ ያ ማለት አይንን ነው የሚናገረው። አይን ይፈዛል። ይሄ እንግዲህ ይሄ ሳይመጣ ነው የሚለው። ይሄ ሳይመጣ አሁን ብዙዎቻችሁ ወጣቶች ናችሁ፣ ከኔ ትንሽ፣ እኔ ወጣት ነኝ ግን እንደናንተ አይደለሁም። እና ይመጣል፣ ይሄ ቀን ይመጣል። በአደባባይ ደጆች በሚዘጉበት ቀን የሚለው አንደበትን ነው የሚናገረው። ይዘጋል፣ ዝም መናገር ያቅታል። የጩኸት የወፎች ድምፅ ሲላሽ የሚለው መስማት ሲያቅት ነው። ጆሮ ሲደነዝዝ፣ ከወፍ ድምፅ የተነሳ ሰው ሲነሳ ማለት እንቅልፍ ሲጠፋ ማለት ነው። ድሮ 8 ሰዓት ለች ብለን የምንተኛው 12 ሰዓት የምንተኛው በየደቂቃው ብቅ ኮሽ ባለች ቁጥር መነሳት ነው። ለውዝ ሲያብብ የሚለው ሽበትን ነው የሚናገረው። ያብባል ነጮቹ። ከዛ በኋላ ፈቃድን ማድረግ ሲቸግር ይላል። ፈቃድ ሲጠፋ ይላል። ምንም ነገር ለማድረግ አልጥም ሲል፣ ኢንተረስት ሲጠፋ፣ የስጋ ፍላጎት ሲጠፋ፣ ናቹራል የሆነው መመገብና መጠጣት እንኳን ወደ መቃብሩ ሲጠጋ ማለት ነው። ከዚያ በኋላ ምን ይላል? ከዚያ ወደ ዘላለም ቤቱ ሲሄድ ይላል። ከዛ በኋላ ወደ ዘላለም ሲሞት ማለት ነው። ወደ ሲኦል ወይም ወደ ገነት ሊገባ፣ ወደ መንግስተ ሰማያት ወይም ወደ ገሃነም ሊገባ መንገዱ ላይ ሲሄድ፣ አልቃሾች በአደባባይ እልል ብለው ሲወለድ ሰዎች እንዳልተቀበሉት ዋ እያሉ ደግሞ ሲሸኙት፣ ይሄ ሁሉ እኛ ላይ ይደርሳል ወገኔ፣ እያንዳንዳችን ላይ ይደርሳል። ይሄ እውነት ነው። አሜን ባትሉ እውነት ነው፣ እውነት ነው። እና ምንድን ነው የሚለው? ይሄ ጉብዝና ወራት ሳያልቅ፣ እነዚህ ቀናት ሳይመጡ ፈጣሪን አስብ፣ ፈጣሪን አስብ። ከዛ በላይ ምን ይላል መሰላችሁ? የብር ድሪ ሳይበጠስ፣ የወርቅ ኩስኩስ ሳይሰበር፣ ማድጋውን በምንጭ አጠገብ ሳይከሰከስ፣ መንኮራኩሮች በጉድጓድ ላይ ሳይሰበር የሚለው በጠቅላላ ይሄ የምንሰበስባቸው ነገሮች፣ ክብር፣ ዝና፣ ሀብት 2 3 4 ብለን የምንቆጥራቸው ነገሮች፣ ክብሩም ብሩም ስብርብር ብሎ ሲል ምን ማለቱ ነው? ተሰባብሮ ሰዎች ሲከፋፈሉት ማለት ነው። ምን ተብሎ? ውርስ ተብሎ ተከፋፍሎ ሲከፋፈሉት ስንት የለፋበትን
የለፋውበትን ያልደከምንበትን ያልደከሙት ሲወስድ አፈርን ወደ ነበረበት ምድር ሳይመለስ ነፍስ ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ። አፈር ነህና ወደ አፈር ትመለሳለህ እንዳለ እንዲሁ ሁላችን እንሰበሰባለን። ፈጣሪን አስባለ። ፈጣሪን ለምንድን ነው ሌላ ቃል የተጠቀመው? ፈጣሪን አስብ፣ መነሻህን አስብ። the very existence ያንተ ምክንያት የመኖርህ ምክንያት የሆነውን አስብ። እዚህ እንዲህ እንድትቆም እግር እንዲኖር እጅ እንዲኖር እንድትተነፍስ ያደረገን አምላክን ረሳህ። እሱን አስብ። ዛሬ የተረሳው እግዚአብሔር ራሱ ነው። እንኳን በውጭ በእግዚአብሔር ቤትም አንዳንድ ጊዜ ይረሳል። ኤርምያስ ላይ በሆኑ ቆንጆ ጌጧን ወይም ሙሽራ ዝርግፍ ጌጧን ተርሳለችን? ሕዝቤ ግን የማይቆጠሩ ወራት ረሳኝ። የተረሳ ለስደቱ ጊዜ በጣም ልጆች ነበርንና እኛ ምሳሌ ነን ብለን የምናያቸውን አንዳንድ ሰዎች ሙልጭ ብለው ሄደዋል ከእግዚአብሔር ቤት። በጣም ደነገጥኩ። እግዚአብሔር ይመስገን ብዙዎቹ ተመልሰዋል። ታሪካቸውንም ሰው አያውቅም። እኛ ግን የምናውቅ የቀሩ ሰዎች እናውቃለን። እና በጣም ፈራው። ወደ ማን እንሄዳለን የሚል መዝሙር ታስታውሱት ነው አንዳንዶቻችሁ ታውቃላችሁ። ጌታ ሆይ ወደ ማን እንሄዳለን ካንተ ተለይተን እነሆ ተከተልን። የኬንያ የነበሩ ሰዎች ብዙዎች ይዘምሩታል። ያን መዝሙር ጌታ ሰጠኝ። ከዛ ሌላኛው ደግሞ ጮኸ ሮጠህ ያገኘው ምርኮ ሆነ የጣዖትህ የሚል መዝሙር ጌታ ሰጠኝ እና ለብዙ ዘመናት በዙፋኑ ስር ሆነ ስትለምነው የነበረው ጌታ በቃ ብሎ ከአፈር ቢያነሳ ቃሉም ማንበብ ቀረ፣ ጸሎቱም ተረሳ። እግዚአብሔርን ረሳ። ይሹሩን ደነደነ፣ ሰባ። ምን አደረገ? የፈጠረው እግዚአብሔርን ረሳ። ሴትዮዋ እንዳለችው ነው። እግዚአብሔር ሆይ እኔ ረሃቡን እችላለሁ፣ አንተ ጥጋቡን ቻልልኝ። ጥጋብ እኮ አስቸጋሪ ነው። እንደ ሰው እኮ ሲጠግብ አይቻልም። ሸዋዬ ዳምጤ ምን ብሎ ዘመረ? ሐዘን ለቅሶ ደስ ባለኝ ጊዜ ስፈነጥዝ ቀርቶ ትካዜ፣ በዚያን ሰዓት ጌታ ሆይ ጠብቀኝ፣ የምቾት ማዕበል ከአንተ እንዳይገነጥለኛል። በጉብዝና ወራት እግዚአብሔርን አስብ። አሁን ጤና እያለህ አንተ አሁን ጉልበት እያለ አሁን ሁሉ ነገር ተሳክቶልህ እያለ እግዚአብሔርን አስብ። እግዚአብሔር ከንቱ ነው ብሎ የተናገረው ሰውዬ በምን ዘጋው? በምን ጨረሰው? ሁሉ ከንቱ ነው። ይሄ ሰውዬ በቃ ስለሞትም አወራን። ትሞታለህ አለን፣ አይቀርልህም አለ እና ይህን ሁሉ ከተናገረ በኋላ ምንድነው ማሰሪያ? ምንድነው ኮንክሉዥኑ? ምንድነው የሰውዬ ፖይንቱ? what is the point? what is your point ሰለሞን? ሰባኪ ሆይ መክቡብ ሆይ ምንድነው ፖይንት? ከፀሐይ በታች ያለው ነገር ሁሉ ከንቱ ነው ያለው። በብዙ ድካም የተከማቸው ሀብት፣ ብዙ የተማርክ ከዲግሪ ላይ ዲግሪ ጨምር ያገኘው እውቀት፣ እሱ ሁሉ ከንቱ ነው። ታዲያ የሰው ማንነቱ ምንድን ነው? ብሩም ከንቱ ከሆነ፣ ወርቁም ከንቱ ከሆነ፣ እውቀቱም ከንቱ ከሆነ፣ ስጋም ወደ አፈሩ የሚመለስ ከሆነ የሰው ህይወት ትርጉሙ ምንድን ነው? እንዲህ ይላል 12 ላይ 13 የነገር ሁሉ ፍጻሜን እንስማ፣ የሰው ሁለንተናው ነውና እግዚአብሔርን ፍራ፣ ትእዛዙን ጠብቅ። የሰው ሁለንተና definition የሰው ዴፊኒሽን እግዚአብሔርን መፍራት ነው ብሎ ነው የሚዘጋው። የህይወት ትርጉም
ለተጠየቀው ሁሉ ከንቱ ከሆነ ታዲያ ለልፋቴ ድካሜ ምንድን ነው? የኔ ህይወት ትርጉም ምንድን ነው? በምድር ላይ ኤግዚስት ማድረግ ምንድን ነው? የምትኖረው እግዚአብሔርን ለመፍራት ነው ብሎ ነው የሚዘጋው። የሰው ሁለንተና እግዚአብሔርን መፍራት ነው። ስለ ክብር ከተነሳ የሰው ክብሩ እግዚአብሔርን መፍራት ነው። መጽሐፍ ቅዱስ ይናገራል። ከምድር ከሰማይ በታች ያለውን ትተን የሰማዩን ከተነጋገርን ከሰማይ በታች ያለው ሁሉ ከንቱ 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 ነው ብለን ዘግተነዋል። አሁን ከሰማይ በላይ ላለው ነው የምንነጋገረው። ምንድን ነው የምንለው? የሰው ክብሩ ከሰማይ ነው። የሰው ክብሩ ከእግዚአብሔር ዘንድ ነው። ምሳሌ 22:4 እንዲህ ይላል፣ ትህትናና እግዚአብሔርን መፍራት፣ እግዚአብሔርን መፍራት፣ ትህትናና እግዚአብሔርን መፍራት ባለጠግነት ክብርም ህይወትም ነው። ባለጠግነት ባለፈው ነግሬያቸዋለሁ። ባለሀብት አለ፣ ባለጸጋ አለ። ባለጸጋ ነው የምንነጋገረው። እግዚአብሔር ጸጋን የሰጠውን ነገር ሰው ነው የምንነጋገረው። ባለጠግነት ከእግዚአብሔር ነው። ክብር ከእግዚአብሔር ነው። እውነተኛው የማይጠፋው የዘላለሙ የሆነው ክብር እግዚአብሔር በምድር ላይ ያከበራቸውን ልጆቹን በሰማይም ያከብራቸዋል። ለዘላለም ነው የሚከብሩት፣ ምክንያቱም ክብርን የሰጣቸው ዘላለማዊ ነውና። ስለዚህ እግዚአብሔርን መፍራት ክብር ነው። እግዚአብሔርን መፍራት ሀብት ነው። እግዚአብሔርን መፍራት ህይወት ነው። እግዚአብሔርን መፍራት ይስጠን። እግዚአብሔርን መፍራት ይስጥህ ለአንተ። እግዚአብሔርን መፍራት ይስጥሽ ለአንቺ። እግዚአብሔርን መፍራት ይስጠኝ እግዚአብሔር። ባለጠጋ እንድሆን፣ ባለጸጋ እንድሆን፣ በእግዚአብሔር ፊት ክቡር እንድሆን። ምሳሌ 14:27 እግዚአብሔርን መፍራት ህይወት ነው ይላል። ቅድም እንዳልኩት ስለ ምድር ኑሮ ሲናገር ምሳሌ 14:16 እግዚአብሔርን የሚፈራ ጠንካራ መተማመኛ አለው። ሴኪዩር ፎርትረስ ነው የሚለው፣ መሸሸጊያ። እግዚአብሔርን የሚፈራ እግዚአብሔርን ለሚፈሩ ኃይላቸው ነው። የሆኑ ባለጠጎች የአንድ ጓደኛዬን መሬት ሊወስዱ፣ በጣም ትልቅ መሬት ነው ሊወስዱ መጥተው፣ እነዚህ ምስኪኖች አገልጋዮች ናቸው፣ ምንም የላቸውም፣ ጥሩ ጫማ እንኳን አያደርጉም። እና ያለቻቸው ያቺ መሬት ነች። አንድ ቀን ሸጠን አንድ ቀን ቤት ሰርተን የሚሏት ጉልበተኞች መጡ። ዲቨሎፐርስ ተብለው ስማቸውን ቀይረው ባለሀብቶች መጡ። ሊወስዱባቸው ሲሉ እቺ እህታችን ስትነግረኝ እየዞርኩ እንባዬን እየፈነጠኩ ጸለይኩ አለች። ባለቤትየው ደግሞ ቢሮአቸው ሄደው እናንተ በጉልበታችሁ፣ ይሄ በድፍረት የተናገረው ነው። አንዳንዶች ስሙን ለመጥቀስ ስላልፈለኩ አንዳንዶቻችሁ ልታውቁ ትችላላችሁ። ይሄ አገልጋይ እናንተ በጉልበታችሁ፣ እናንተ በስልጣናችሁ ትመካላችሁ፣ እኔ ደግሞ እግዚአብሔር አለኝ አለ። እግዚአብሔር ደረሰ። እግዚአብሔር ደረሰ። የታመኑት ጌታ አሁን በቅርቡ ሲሄድ የሚነዳው ሌክሰስ ነው። የሚኖረው ደግሞ ዋን ኦፍ ዘ ቤስት ሃውስ ነው በከተማ ውስጥ። ሁሉ ጊዜ በሱ እንድናይ አይደለም፣ ነገር ግን የእግዚአብሔር ማንነት፣ በእግዚአብሔር ላይ መመካት፣ እግዚአብሔርን መፍራት የህይወት መጀመሪያም የጥበብ መጀመሪያ ሚላት ነች። እግዚአብሔርን መፍራት ነው። ስለዚህ ሁሉ ከንቱ ከንቱ የከንቱ ከንቱ ነው። ከሰማይ በታች ያለው ሁሉ ከንቱ ነው። የሰው ሁለንተና ግን ፍጻሜው ኮንክሉዥኑ የሰባኪው የመጨረሻ ንግግር ይሄ ነው። ያንተ ሁለንተና እግዚአብሔርን መፍራት። ሁለንተናችን ያደርግልን እግዚአብሔር ያደርግልን። ቆመን እንጸልይ።
እስቲ ለጥቂት ጊዜ ለጥቂት ደቂቃ በግላችን እንጸልይ። ለጥቂት ደቂቃ 1-2 ደቂቃ ትንሽ ጊዜ ስላለን ለግላችን እስቲ እንጸልይ። የጌታን ስም እየጠራን ስለ ሕይወታችን ራሳችንን እያየን ጸልዩ። እያንዳንዳችን የጌታን ስም እየጠራን እንጸልይ። ፊቱን እንፈልግ። ደከማችሁ ቁጭ ማለት ትችላላችሁ። እግዚአብሔር ይባርካችሁ። አምላካችን እግዚአብሔር እናስበው። ከክብርም ከዝናም በላይ ከሀብትና ከነዋይ እጅግ የምትበልጠውን የላይኛይቱ ጥበብን ስጠኝ ጌታዬ እባክህ። ከክብርም ከዝናም በላይ ከሀብትና ከነዋይ እጅግ የምትበልጠውን የላይኛይቱ ጥበብን ስጠኝ ጌታዬ እባክህን። እያወቅኩ አላጥፋ እግዚአብሔርን መፍራት ጥበብን ስጠኝ እባክህን። እያወቅኩ አላጥፋ እግዚአብሔርን መፍራት ጥበብን ስጠኝ እባክህን። እያወቅኩ አላጥፋ እግዚአብሔርን መፍራት ጥበብን ስጠኝ እባክህን። የጥበብ መጀመሪያ የነገር ሁሉ ማሰሪያ የሰው ልጅ ሁለንተና ክብርና ብልጽግና አንተን መፍራት ነውና። የጥበብ መጀመሪያ የነገር ሁሉ ማሰሪያ የሰው ልጅ ሁለንተና ክብርና ብልጽግና አንተን መፍራት ነውና። እያወቅኩ አላጥፋ እግዚአብሔርን መፍራት
ጥበብን ስጠኝ እባክህን። አብረን ዘምረው። እያወቅኩ አላጥፋ እያወቅኩ አልጥፋ እግዚአብሔርን መፍራት ጥበብን ስጠኝ እባክህን። እያወቅኩ አላጥፋ እያወቅኩ አልጥፋ እግዚአብሔርን መፍራት ጥበብን ስጠኝ እባክህን። ጻድቅ አንተን በመፍራቱ ትሰማለታለች ጸሎቱ። ሥራ ሁሉ ይባረካል፣ ረጅም ዕድሜን ይጠግባል። ተድላንና ደስታን ያለ ጻድቅ አንተን በመፍራቱ ትሰማለታለች ጸሎቱ። ሥራ ሁሉ ይባረካል፣ ረጅም ዕድሜን ይጠግባል። ተድላንና ደስታን ያያል። እያወቅኩ አላጥፋ እያወቅኩ አልጥፋ እግዚአብሔርን መፍራት ጥበብን ስጠኝ እባክህን። እያወቅኩ አላጥፋ እያወቅኩ አልጥፋ እግዚአብሔርን መፍራት ጥበብን ስጠኝ እባክህን። አምላካችን ሆይ ከሁሉ የሚበልጠው መንፈሳዊነት አንተን መፍራት ነው። ጌታ ሆይ ስንናገር አንተን መፍራት፣ ስናስብ አንተን መፍራት፣ ስናደርግ አንተን መፍራት። በዚህ ቤት በህብረታችን በአቤኔዘር አንተ ተፈራ። አንተ ሁን ትልቁ፣ አንተ ሁን የምታስደነግጠን። አይ እግዚአብሔር አይፈቅድም ደስ አይለውም እንበል። በህይወታችን በቤታችን እግዚአብሔር ሆይ አንተን መፍራት ይሁን አምላካችን። የሰው ልጅ ሁለንተና ነው ብለሃል። የሰው ሁለንተና ነው ብለሃል። አንተን መፍራት ባለጠግነትም ክብርም ህይወትም ነው ብሏል ቃል። ጌታ እግዚአብሔር ሆይ አንተን መፍራት መንፈሳዊ ህይወታችን አንተን መፍራት እንደሆነ እንድናውቅ እርዳን ጌታ። አገልግሎታችን ስንዘምር፣ ስንሰብክ፣ ስንሰበሰብ፣ ስንመክር አንተን እንድንፈራ እርዳን። ቅድም ስለ ስዕለት ተናግሬ ነበረ። ለእግዚአብሔር የሚሳል ማን ነው ዛሬ? ማን ነው ዛሬ ስዕለትን የሚሳል? እግዚአብሔር ደስ የማይለውን ነገር ከህይወቴ አስወግዳለሁ። እንዲህና እንዲያ በዚህ ሰዓት መንፈስ ቅዱስ የሚያመጣልን ሁሉን ለሱ ሰጣለሁ። ሰሬንደር አደርጋለሁ ሁለንተናዬ። አምልኮ ማለት መስጠት እና መሰጠት ነው። ራሴን ሰጣለሁ። እንደዛ እንደ ሕፃን ልጅ በመባ ውስጥ ራሴን አስቀምጣለሁ የሚል አለ ከኛ መካከል። አምላካችን እግዚአብሔር ሆይ
ሁላችንንም አስበን ቃልን ሰምተን ተናግረን አስተምረን ነገ በዚያው እንዳንገኝ የሰራዊት ጌታ እግዚአብሔር ልጆችህ እንድናድግልህ ጌታ ሆይ ያንተን ባህሪ ይዘን ያንተን መልክ ይዘን ይሄ የከሌ ልጅ ይመስላል እንደሚባለው ይሄ እግዚአብሔር ሰው ነው፣ ይሄ አነጋገሩም ይለያል፣ ይሄ ከኢየሱስ ጋር ነው ብሎ እንዲባል አንተን በመፍራት አሳድገን። ስለሰጠን ስለ እነዚህ 3 ሳምንታት እናመሰግናለን። በዚህ ቦታ በብዙ ወንድሞችና እህቶች ቃል ይፈሳል። እባክህ ጌታ ሆይ ሰሚዎች ብቻ ሳይሆን አድራጊዎች አድርገን የሰማነው ቃል ከልባችን እንዳይወድቅ እግዚአብሔር ሆይ ተጠንቀቅ እንዳልከው በሲና ተራራ ላይ እግዚአብሔር በተናገረ ጊዜ እነሆ እግዚአብሔር ላንተ ይንገርህ ሙሴ እኛ ፈራን ያለው ሕዝብ ከዮርዳኖስ ማዶ ያስጠነቀቃቸው የነገርኳችሁ ቃል ከልባችሁ እንዳይወድቅ ብለን የነገርከን ቃል ከልባችን እንዳይወድቅ መንፈስ ቅዱስ ሁሉ ጊዜ ያሳስበን። ሕዝብህን ባርክ። በኢየሱስ ክርስቶስ ስም አሜን።